ናችሁ ፍሬኔ ደግሞ ቅዳሜ ገበያ ፕሮግራማችን ነው በዛሬው የቅዳሜ ገበያ ፕሮግራማችን ደግሞ አሪፍ ፔና ዊቬንቸር በጋራ ለመስራት የሚያደርጉትን የስምምነት ፊርማ ለመታደም እዚህ ዊቬንቸር ኦፊስ ታገኝቻለሁ ፕሮግራሙ ምን ይመስላል የሚለውን ወደ እናንተ ማድረስ ይወራል አብራችን ቆዩ ሰላም ነው ይልባናለው ኖኤል ዳንኤል ከዊቬንቸር መስራችና ስራ አስኪያጅ ጥሩ ቬንቸር ዋናው ትኩረት አድርጎ የሚሰራው ላይ ነው ዊቬንቸር በዋነኝነት ያው ስታርታፕ ኢንኩቤተር ወይ እንደ ስታርታፕ አክሰለሬተር ያ ማለት ወጣት ሐሳብ ይዞ ሲመጣ ሰፖርት የሚያደርግለት ያው ከመጀመሪያው እንዳይወድቅ በቦታ በኖሌጅ በትሬኒንግ በሪሶርስ የምንደግፍ አካል ነን ያው እንዳያችሁት ቦታውም ኮወርኪንግ ስፔስም አለው አንድ ወጣት ሐሳብ ሲኖረው ብዙ ወጪ ሳይወጣ በፊት ሐሳቤን በትንሹ እንዴት መሞከር ይችላልው የሚለው ላይ ነው ድጋፍ ምንሰጠው በጣም ጥሩ የዛሬው የስምምነቱ ዓላማው ምንድነው ዛሬ ከአሪፍ ፔ ጋር በተፈራረመው መሰረት ዋናው እንዴት ነው ኢኮሲስተሙ ላይ ያው አሁን አጠገባችን የኛ ጎረቤቶችን ብናይ እንደነ ኬንያ አይነት ሀገሮችን እንደነ ሩዋንዳ ዩጋንዳ ራሱ በቴክ ኢኮሲስተሙ ላይ ከኛ ማነስ ሚሉ በአገርም በፖፑሌሽንም በጣም ገፍቶ የሰሩ ነውና ያ እንደ ዊቬንቸር እንደ አሪፍ ፔ ተለያየ አይነት ሰክሰስፉል የሆኑ ስታርታፕ ላይ የሚሰሩ ድርጅቶች ስላሉና አንለስ ለሚሰሩ ነው አሪፍ ፔ ያው እንደ ሰክሰስፉል ፊንቴክ እኛ ደግሞ እንደ ኢኮሲስተም ቢልደር አንድ ላይ ሆነን እንዴት ነው ኢኮሲስተሙ ላይ አንደኛ በኮንቨስትመንት ዙሪያ ያ ማለት እኛ በእኛ በኩል የሚመጡ ስታርታፖችን ከአሪፍ ፔ ጋር አንድ ላይ ሆነን እንዴት ነው ኢንቨስትመንት እናደርገው የሚለው ላይ አንደኛው ትኩረቱ እሱ ነው ያ ማለት አሪፍ ፔ ብዙ ነገር ስላሳለፉ ስታርታፕ ኢኮሲስተሙ ላይ እንደ ሜንቶርም እንደ ኤክስፒሪየንስ ሼሪንግ አላቸው ከዛ ደግሞ አልፎ ዊቬንቸር ጋር አንድ ላይ ሆነን እንዴት ነው እንደዚህ ስታርታፖች ሰክሰስፉል ምናደርገው በሚል ነው ሁለተኛው ዙሪያ ደግሞ በኢቨንት ዙሪያ ነው ያ ማለት ኢቨንት ላይ ተለያየ ፋውንደርስ ፍራይዴ የምንለው ቅድም ያነሳነው በወር አንድ ጊዜ ፋውንደሮችን ጠርቶ ችግሮቻቸውን የሚያጋጥማቸውን ቻሌንጆችን እንዲነጋገሩ ከዛ ፋይሳይድ ቻት ምንድነው ደግሞ ሰክሰስፉል የሆኑ ስታርታፕ ላይ ቢዝነስ ላይ ያሉ ሰዎችን ያቀርበን ከስታርታፕ ኢኮሲስተሙ ጋር ለማገናኘት ማለት ነው ስሜ ረዴት ይባላል የአሪፍ ፔ ዋና ስራ አስኪያጅ ነው እሺ የዚህ ስምምነት ውል ዋና ዓላማ ምንድነው እንግዲህ ከዊቬንቸር ጋር አሁን ያደረግነው አግሪመንት ዋና ፖይንት ሁለት ነገር ነው የመጀመሪያው በኢንቨስትመንት ደረጃ ነው ሶ አሪፍ ፔ ከስታርታፕነት አልፎ ሎካሊ አሁን እንደ መጀመሪያ እንደ አንድ ትልቅ ፊንቴክ ተቋም ምን ማድረግ ጀመረ ማለት ነው as part of our business diversification የተለያዩ ስታርታፖችን መደገፍ ይሄንን ደግሞ የምናደርግበት ምክንያት ምንድነው እንደ አንድ ፔመንት ፕሌየር እንደ ማርኬት ማለት ነው ምን ያስፈልጉናል የተለያዩ አይነት ዩዝ ኬዞች የሚሰሩ ድርጅቶች ያስፈልጉናል እነዚህ ስታርታፖች ከሌሉ ምን ይሆናል ማለት ነው መጨረሻ ላይ ዲጂታል ፔመንት አዶፕት መደረግ አይችልም ዲጂታል ፔመንት አዶፕሽኑ ደግሞ ከሌለ ለዲጂታል ኢኮሲስተም ትልቁን ፒክቸር ማድረግ አንችልም ማለት ነው ስለዚህ the only way to have ለኢትዮጵያ የዲጂታል አዶፕሽን ኢኮሲስተም ለመፍጠር የግድ ስታርታፖችን ሰፖርት ማድረግ ያስፈልጋል ማለት ነው ስለዚህ አንደኛው እሱ ሲሆን ሁለተኛው ደግሞ ምንድነው ከዊቬንቸር ጋር አንድ ላይ በመሆን የተለያዩ ለስታርታፕ የሚጠቅሙ ኢቨንቶችን ስፖንሰር ማድረግ ኤግዚቢሽኖችን ማዘጋጀት የሚያስፈልጋቸው ነገሮች በሙሉ በማቅረብ ከዊቬንቸር ጋር እንሰራለን ማለት ነው ከዚህ ጋር ያይዤ እንግዲህ የስራ ፈጣሪና እንዲሁም ደግሞ የጀማሪ ስራ ፈጣሪዎች ለማበረታታት አሪፍ ፔ ምን ይሰራል እንግዲህ ስለ ንግድ ዓለም ስናወራ ማለት ነው ንግድ ላይ በሁለት አይነት መንገድ ንግዶች ይደረጋሉ አንደኛው በአካል የምታረጊው ንግድ አለ ሁለተኛ ደግሞ ኦንላይን የምታረጊው ንግድ አለ ስለዚህ እንግዲህ ያለ ንግድ ኢኮኖሚ እንቀሳቀስም ያለ ንግድ ምንም ነገር የለም እንግዲህ ድሮ ስንማር ምን ተብለን ነበር የተማርነው የሰው ልጅ ለመኖር መብላት መጠጣት ምናምን አለበት ዲስ ግን የሰው ልጅ ካልከፈለ መኖር አይችልም ስለዚህ ምንድነው አሁን የሚያስፈልጋቸው ኢኮሲስተሞች ላይ ያሉ ፕሌየሮች ብለሽ ካሰብሽ ዲጂታል ፔመንትን የሚያከናውኑባቸው ኢንፍራስትራክቸሮች ያስፈልጋቸዋል አሁን ለምሳሌ አንቺ ኦንላይን ገብተሽ መገብየት ፈለግሽ የሆነ ዕቃ ወደድሽ ወይም ቴሌግራም ላይ ሊሆን ይችላል እንዴት አድርገሽ ነው ለዛ ሰው የምትከፊለት አይደለ ለምሳሌ አንቺ ቴሌብር ሊሆን ይችላል አንድ ሰው ኤምፒኤስ ሊኖር ይችላል ማለት ስለዚህ ሁለታችሁ መገበያየት አትችሉም ስለዚህ አሪፍ ፔ እንግዲህ አሁን እያደረገ ያለው ነገር ምንድነው ይሄንን የፔመንት አስቸጋሪውን የፔመንት ፓርት በማቅለል ከዚህ በኋላ ማንኛውም ሰው ቴክኖሎጂ ላይ በመነሳት ለሚሰራው ፕሮዳክት
ፔመንት ቀላል ነው ማለት ነው። በአሪፍ ፔ በኩል አድርገው ከማንኛቸውም ከስተመሮች ኢንፎርሜሽናቸውን ዳታቸውን መቀበል ይችላሉ ማለት ነው። በወር 2 ጊዜ ከአሪፍ ፔ ጋር በመተባበር የምታዘጋጁት ኢቨንት አለና እሱ ኢቨንት ዓላማው ምንድነው? ጥቅሙስ ምንድነው? ሶ ኢምፖርታንት ነገሩ ብዙ ጊዜ እንደ ፋውንደር ያ ማለት እንደ ባለ ሐሳብ እንደ ፈጣሪ ይከብዳል። ካንቺ አይነት እኩል ነገር የሚሰሩ ሰዎች ጋር ተገናኝቶ ሐሳቦችን ቻሌንጆችን ሼር ማድረጉ ከባድ ስለሆነ ቦታውም ምርጥ የሆነ ቦታ ስላለን ቦሌ ላይ ሎኬሽኑም ጥሩ ስለሆነ እንዴት ነው እንደዚህ ፋውንደሮችን በነፃ ያው ወጪ ሳያወጡ አንድ ላይ እዚህ አምጥተን ክሮስ ፈርቲላይዜሽን ያ ማለት ኢንቨስተር ሊፈልጉ ይችላሉ፣ ኮፋውንደር ሊሆን ይችላሉ። ኢቨን ችግሮቻቸውን አንድ ላይ ለመነጋገሪያ ቦታ ነው ይሄን ፓርትነርሺፕ የፋውንደር ፍራይዴ። ፋይርሳይድ ቻት ደግሞ ውጭም በጣም ብዙ ዓመት ያደረግነው ወደዚህ ማውን የምናመጣው ምንድነው ሰክሰስፉል የሆነ ሰው ብዙ ጊዜ በእኛ ካልቸር ሼር ማድረግ በዚህ መንገድ ነው እዚህ ደረስኩት እዚህ ጋር ፌል አድርጌ ቻሌንጅ ወይ ነው ብሎ ለማውራትም ብዙ ጊዜ አክሰስ ስለማይኖረን እዚህ መድረክ ላይ ያን አዘጋጅተን በቢዝነስ ያለፉ በቴክኖሎጂ በተለያየ ቢዝነስ ላይ ያለፉ ሐሳባቸውን ቻሌንጆቻቸውን ምክራቸውን ለፋውንደሮች ለጀማሪ ሰዎች እንዲያስተላልፉ ነው። ስራ ፈጠራና ዲጂታል ግብይትን ከማበረታታት አንፃር ምን እየሰራችሁ ነው? እንደ ዊቨንቸር የተለያየ ትሬኒንጎች እንሰጣለን፣ ወርክሾፖች አሉን። አሁን ከዳሽን ከፍታ ጋር ለምሳሌ ወደ 10-11 ከተማ ላይ ወጣቶችን በፊት አክሰስ ያልነበራቸው ወይ ሪሶርስ ወይ ስታርታፕ ሀሳባቸውን ፒች ማድረግ የማይችሉበት ቦታዎች ድረስ ይሄድን ትሬን አድርገናቸው ፒች ዴክ እንዴት ነው የሚዘጋጀው ማለት አንድ ሀሳብ ኖሮኝ እንዴት ነው ሀሳቤን ወደ መሬት ላይ ለማውረድ በምን መንገድ ነው ማወርደው፣ በምን መንገድ ነው ቢዝነስ ፕሮፖዛል ማዘጋጀው፣ በምን መንገድ ነው አንድ ሀሳብ ያዋጣል ላያዋጣ የሚለው መገመግመው። ከዚህ ስምምነት አይ ቲንክ ብዙ ፋውንደሮች ሞር ኢኩዊፕድ ሆነው ያ ማለት አክሰስ ቱ ኢንፎርሜሽን፣ አክሰስ ቱ ሪሶርስ፣ አክሰስ ቱ ኔትወርክ፣ አክሰስ ቱ ሜንቶርሺፕ ያገኛሉ ብለን እናስባለን። ከዛም አልፎ ደግሞ በኢንቨስት ስለምናደርግም ደግሞ ሀሳቡን ይዞ ለመጣ ወጣት መድረክ ያገኛል ማለት ነው። ሀሳቡን ፕሬዘንት ለማድረግ ከአሪፍ ፔ ጋር ደግሞ አንድ ላይ ያየናቸው እነዚህ ሀሳቦችን ኮንቨስት እናደርጋለን ማለት ነው። አሁን አዲሱ እንግዲህ ኢኒሺዬቲቫችን ምንድነው? ኢኮሜርስ ነው። ምንድነው እንግዲህ ያው ቅድም ትንሽ እንደጠቀስኩልሽ ንግድ በአካልም ኦንላይንም አለ አይደለ? ኦንላይን የሚገበያዩበትን የፔመንት ስኪም ከሰጠናቸው በኋላ ስቲል ደግሞ የኛ ነጋዴዎች ምን ተቸገሩ? ኢኮሜርሱን ራሱ መስራት ሌላ ኮምፕሊኬሽን ወደባቸው። ስለዚህ አሪፍ ፔ የምናደርገ ፔመንት ጌትዌውን ኢኮሜርሱን ኢምቤድ በማድረግ ለነጋዴዎች በነፃ ኢኮሜርስ ፕላትፎርም ማቅረብ ጀመረ ማለት ነው። ስለዚህ አንቺ አሁን ልክ አንድ ነጋዴ ሆነሽ አሪፍ ፔ ጋር ስትመጪ የሚያስፈልጉትን ኪዋይሲዎች ካሟላሽ ወይም ደግሞ ዶክመንቶች ካሟላሽ በኋላ in less than 30 minutes you can have your own ኢኮሜርስ ማለት ነው። ስለዚህ ስለ ቴክኖሎጂ አትጨነቂም፣ ስለ ክፍያው አትጨነቂም፣ ስለ ዴሊቨሪው አትጨነቂም። ስለዚህ ሁሉም ነጋዴ ደስ ባለው መንገድ የራሱን የኦንላይን ሾፕ ማቋቋም ይችላል ማለት ነው። ሶ አሁን አዲሱ እንግዲህ ፕሮዳክታችን ይሄ ነው። በቅርብ ወደ ገበያ ይጠብቃለን ተስፋ እናደርጋለን። ከዊቬንቸር ጋር እንግዲህ በመተባበር የምታዘጋጁት ኢቨንት ዓላማው ምንድነው? ዋናው ምንድነው ስታርታፕ ላይ ያሉ ፋውንደሮችን ወደ ቢዝነስ ዓለም ሲገቡ ለሚያጋጥማቸው ነገሮች ማዘጋጀት ነው። አንድ ሀሳብ እንደ ሀሳብ ጥሩ ነው። አንድ ሀሳብ እንደ ፕሮዳክት እንደ ሶፍትዌር ፕሮዳክት ጥሩ ነው። ግን ሶፍትዌር ተሰራ ማለት ገበያ ላይ ሄዶ ይሰራል ማለት አይደለም። ገበያ ላይ ሲገቢ ብዙ ማታቂያቸው ቫሪያብሎች ነገሮች አሉ። እነዚህን ነገሮች ለነዚህ ስታርታፖች የሚያስተምሩት ኦሬዲ ገበያ ውስጥ ገብተው ተፈትነው ሰክሰስፉል የሆኑ እንደ አሪፍ ፔ አይነት ድርጅቶች ናቸው። አሪፍ ፔ ከ4 ዓመት በፊት ስታርታፕ ነበረ። አሁን ግን እዚህ ደርሶ ራሱን አብቅቶ ተመልሶ ኢንቨስትል በማድረግ ለአገር ኢኮኖሚ ኮንትሪቢዩት እያደረገ ነው ማለት ነው። ሶ ይሄንን ኤክስፒሪየንሶቻችን እኛን መሰሎች ተቋሞችን ወደዚህ በማምጣት ለስታርታፕ ፋውንደሮች ለጀማሪዎቹ የሚያስፈልጋቸውን እውቀትና ካፒታል መስጠት ነው ማለት ነው። በጣም ጥሩ። እንግዲህ በቀጣይ ከአሪፍ ፔ ምን እንጠብቅ? ምን አገልግሎቶች ሊመጡ ነው? አሪፍ ፔ ገና እየጀመረ ነው። ሶ ቅድም እንዳልኩሽ አንድ የኢኮሜርስ ፕሮዳክታችን እንዳለ ሆኖ ሁለተኛ ደግሞ ሬሚታንስ በቅርቡ የምንለቀው ፕሮዳክታችን ነው የሚሆነው ማለት ነው። ይሄ የሬሚታንስ ፕሮዳክታችን በአይነቱ ለየት ያለ ነው የሚሆነው። እንግዲህ ከተለመደው ከሐዋላ እንደ መላላክ ባለፈ በውጭ ያለ አንድ ኢትዮጵያዊ አገር ውስጥ ላለ ወንድም ቤተሰብ ዘመድ በቀላሉ ብር መላክ ብቻ አይደለም የሚያስፈልገውንም መክፈል እንዲችል። ለምሳሌ አንቺ ሸዋ ሱፐርማርኬት ሄደሽ አስቤዛ ገዛሽ፣ እዛው ሪኩዌስት ትልኪላታለሽ ለእህትሽ። ስለዚህ እህትሽ ደስ ብሏት አንቺ ለገዛሽው አስቤዛ ትከፍላለች ማለት ነው። ይሄ ምን ያደርጋል ማለት ነው? ውጭ ያለውም ለምን እንደሚከፈል ያውቃል፣ ትረስቱ ይኖረዋል። በተመሳሳይ ይሄንን ሞዳሊቲ ወዴት እንወስደዋለን ማለት ነው? ሄልዝ ኬር ላይ እንወስደዋለን። ስለዚህ ቤተሰብ ሆስፒታል ገብቶ
በቀላሉ ስለ ጤናው ሳይጨነቅ ውጭ ላለው ሰው ልኩ ክፍያው እንዲያደርግ ነው ይቻላል። ማንኛውንም አይነት ነገሮች በቀላሉ የመክፈል ቀጥታ የመላክ ብቻ ሳይሆን ቤተሰብ ዘመድ ወይም ጓደኛ ለተጠቀመበት አገልግሎት የመክፈልንም ጭምር ሰርቪስ ይዞ ነው የሚመጣው ሬሚታንስ ፕሮዳክታችን። ሁለተኛው ደግሞ ምንድነው የቢል ፔመንት አገልግሎቶችንም አንድ ላይ ይዞ ይመጣል ማለት ነው። እዚህ እንግዲህ ዲኤስቲቪ ሼት ከተቋረጠብሽ መጨነቅ የለብሽ። ሲስተርሽ ጋር ቴክስት አድርገሽ ክፈይልኝ ስትያት ኢሚዲየትሊ ከፍታ እንደማድረግ ትችላለች እና ማንኛውንም አይነት የቢል ፔመንት ሰርቪሶች እያደገ መሄድ ነው። ሁሉም ባንድ የሚመጣ ነገር ሳይሆን እያደገ ይሄዳል የፕሮዳክት። እነዚህ ሁለት ፕሮዳክቶች እንግዲህ በቅርቡ ከአዲስ ዓመት በፊት ሪሊዝ እናደርጋቸዋለን ብለን የምንጠብቃቸው ፕሮዳክቶቻችን ናቸው። እንግዲህ ተመልካቾቻችን የዛሬው የቅዳሜ ገበያ ፕሮግራማችን ይሄን ይመስል ነበር። ከቀሪ የአርትስ መዝናኛ ፕሮግራሞቻችን ጋር አብራችሁን ቆዩ።